ያ ጀማዓ መንዙማ ነሽዳ ምናምን የሚባሉ ነገራቶች እስልምናን አይወክሉም። የነብያችን ሰለላሁ ዐለይሂ ወሰለምና የሷሃቦች መንገድ አልነበሩም በፍጹም። الدين قال الله وقال رسوله وقال الصحابة خلاص ታላቁ ዓሊም ኢብኑ አልቀይም የተባሉት ምን ይላሉ? እስልምና ሃይማኖት ማለት አላህ እንዲህ ብሏል፣ መልእክተኛው እንዲህ ብሏል፣ እንዲሁም የነብያችን ሰለላሁ ዐለይሂ ወሰለም ተማሪ የሆኑት የሷሃቦች ንግግር እነርሱ እንዲህ ብለዋል። ይህ ነው ዲን ማለት ሃይማኖት ማለት። እርሳቸው ያልተጠቀሙበትን የዳዕዋ መንገድ መጠቀም አይቻልም። طريقة الدعوة نوع من أنواع العبادة والعبادة توقيفية لا يؤخذ بها حتى نأخذ الأدلة من الكتاب والسنة ومن سنة النبي عليه الصلاة والسلام وسنة الصحابة رضوان الله عليهم. قال النبي عليه الصلاة والسلام عليكم بسنتي وسنة الخلفاء الراشدين. يدعوا كهد كنبياتنا صلى الله عليه وسلم إننا كصحابوشنا يميزوا براساتنا يدعوا كهد فترة انتن مالت عنشلم. ነብያችን ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሲያደርጉ የነበሩት እንዴት ነው? ቁጭ ብለው ሱሐቦችን አላህ እንዲህ ብሏል እያሉ ያስተምሯቸው ነበር። ድብ እየደቡ አልነበረም የሚያስተምሯቸው። እንዲሁም እየጨፈሩ እንዲህ እያሉ ላ አላህ እንዲህ ብሏል በስነ ስርዓት የአላህን ቃል እያወሳቸው ነው ስታስተምሩ። ادعوا ربكم تضرعا وخفيا ዱዓ ስታደርጉ እንኳን እንዲሁም ዳዕዋ ስታደርጉ ለሰዎች ስታስተምሩ የአላህን ቃል ስታወሱ ዝቅ ብላችሁ ተናንሳችሁ የመልእክተኛውንም ቃል እንዲሁ ጭራሽ ድብ እየደቡ ጫቱ ጥር ያደርጉና اللهم صل على محمد ምንድነው ስትለው የነብዩ መሐባ ውስጤን አቃጥሎኝ ይላል። አረ የነብዩ ሰለላሁ ዐለይሂ ወሰለም ውዴታ ውስጥህን ቢያቃጥለው የነብያችን ሰለላሁ ዐለይሂ ወሰለምን ያስተምህሩ መንገድ ትይዝ ነበር። የአላህን ቃል ትሸመድዳለህ፣ የነብያችንን ቃል ትሸመድዳለህ። ከዚያም በኋላ ለቀጣዩ ትውልድ ያን ታወርሳለህ። ነገር ግን ጫት እየቃምክ እንዲህ ድብ እየደበደብክ ራስህንም አደንዝዘህ ቀጣይ ትውልድ እንዲሁ ለማደንዘዝ ድብ የመች ትውልድ ለመፍጠር ሱፊዮችና አህባሽ እነዚህ ጭራሽ ፈጽሞ እስላምን አይወክሉም። ተግባራቶቻቸውም እንዲሁ የድብ መደብደብ ጫት መቃም አጠቃላይ እንዲሁ እስላምን አይወክልም። ተጠንቀቋቸው ሙስሊሞች፣ እነዚህ ፈጽሞ ላ يمثلون الاسلام ابدا በፍጹም እስላምን አይወክሉም። ግልጽ ነው አይደለ? ለቀጣይ ትውልድ ቁርአን